አድናን እንኳን እንዳንተ እንደዚህ ያልተጨረጨረ እሱማ ገና ቤቱን መሸጥሽን ሲያውቅ ያልነባሻል። አይዞህ አታስብልኝ። ምን ገንዘብ የሚባል ነገር የለም። ገንዘቡ ቢኖር እንኳን መልሼ ለአድናን ነው የምሰጠው። ለዚህ ማይል ስራ መቼም ማሰሪ ለሌለ ብር መነታረክ ባይኖርብንም ይሄ ገንዘብ ቢኖር ግን መልሼ የምሰጠው ለአድናን። እዚህ ታሪክ ውስጥ ተጠቂ የገንዘቡ ባለቤት አድናን ብቻ። ሚራ በዚህ ሁኔታሽ ከሳራ ጎን መተኛትሽ አይቀርምሽ። አካሄድሽን አሳምሪ ብዬሻለሁ። አሳምሪ። ሰላም ውድና የተወደዳችሁ የዩቱብ ጓደኞቼ ያላችሁበት ሰላማችሁ ብዙ ትርፍ በልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንዴት ቆያችሁ? እንዴት አረፈዳችሁ እላችኋለሁ። እንግዲህ የትናንትናውን ትንሽ ላስታውሳችሁና ሚራ ሉሃና ለሮቤል 5 ሚሊዮን ብር የተበደርኩት አለና ካልመለስኩላቸው እኔን እስር ቤት ሊከቱኝ ነው። እስር ቤት ከገባው ደግሞ እድሜ ልኬን እስር ቤት ነው የሚጨርሰውና እባክህን ሮቤል እርዳኝ፣ አንተ ትወደኛለህ አይደለ ስትለው እሺ ለአንቺ ሁሉንም ነገር አደርግልሻለሁ ብሎ ይነግራታል ማለት ነው። ሮቤል ደግሞ ብር በእጁ ስለሌለ ሚራ ኦሬዲ አድናን ሳያውቅ ቤቱን ሽጣለች ማለት ነው። ቤቱን ከሸጠችው ብሩን ባንክ ላይ በራሷ አካውንት እንዳስቀመጠች ሮቤል ያውቃል ማለት ነው። ሮቤል ደግሞ እንዴ ሆኜ ነው ብሩን ወደ እኔ አዞሪና ከዛ ከኔ እጅ ብሩን ማንም ሊቀበል አይችልም። ከዛ በኋላ እኔና አንቺ አዲስ ህይወት ጀምረን እንኖራለን ብሎ ይናገራል ማለት ነው። ሮቤል ደግሞ 5 ሚሊዮኑን ብር ያመጣችው መስሎ ሉሃናና ሮቤል ኪችን ውስጥ እያወሩ ሰምታ ያመጣችውን ብር ገልብጣ በቦርሳ ውስጥ ልብስ አስቀምጣ ሮቤልንም ሉሃናንም አድናንንም ሸወደቻቸው ማለት ነው። እና ውድና የተወደዳችሁ የዛሬው ክፍል ደግሞ ሉሃናን ሚራ ታግታታለች ማለት ነው። አጋቹ ደግሞ ሚራን ያሳያታል። አንቺን እንዳግትሽ ያረገችው እሷ ናት። እንዲህ ብለህ ደውልና እሷ ትመጣለች። እሺ እህትሽን ከፈለግሽ ነይና እህትሽን ውሰጂ ብሎ ይደውሉላታል በማታ። ሉሃና ደግሞ እውነት መስሏት ከቤት ትወጣለች። አጋቶቹ መጥቶ ያግቷታል ማለት ነው። እንግዲህ አጋቹ ሉሃና ጋር ደውሎ ሳራ የት ነሽ አይደል ሉሃና ነሽ አይደል ስላት አዎ እኔ ነኝ ማነህ ካንተ ስትለው እህትሽን ከፈለግሽ ብቻ ነይና ውሰጃት አድራሻዬን እሰጥሻለሁ ማንም ሰው ሳያቅሽ መተሽ እህትሽን መውሰድ ትችያለሽ ብሎ ያወራታል ማለት ነው። ሚራ ደግሞ ሉሃና ከቤት እንድትወጣ ከኋላ ትጠብቅና በሩን ቁልፍ ታደርጋለች ማለት ነው። ሉሃና ደግሞ እውነት መስሏት ከቤት ወጣ እህትን አገኘው ወይ በማለት በደስታ ልብ ከቤት ስትወጣ የጠበቃት ነገር ግን ያልጠበቀችው ነገር ነውና አጋቶቹ አፍኗት ይዟት ሄዷል ማለት ነው። ሮቤልና አድናን ግራ ይጋባሉና አድናንም ሮቤልን ይጠይቃል፣ ሮቤልም አድናንን ይጠይቃል። ሚራ ደግሞ እኔን ምን አገባኝ
እኔ የእሷ ጠባቂ ነኝ እንዴ ብላ ያው መከራከሯንና ውሸቷን ትቀጥላለች። ሮቤል ደግሞ አንቺ እንዲህ እንዳረግሽኝ አትቀሪያትም፣ ዋጋ ትከፍያለሽ፣ እኔ እውነት እበቀልሻለሁ ብሎ ለሉሃና ተናግሯል ማለት ነው። ሉሃና ደግሞ አንተ ውሸታምና ምንም የማታቅ የወንዶች መጨረሻ ነክ ብለህ ትለዋለች። ሮቤል ደግሞ እኔ ታያለሽ ህይወትሽን ካላጨለምኩ ብላ ደግሞ ሜራ ለሉሃና ጥንቃቄ ትሰጣታለች ማለት ነው። እንዲሁም ደግሞ ሉሃና እኔ አንቺ በውሸት የትም አደርሽም፣ እኔ ደግሞ በእውነት አጋልጥሻለሁ፣ አንበረክክሻለሁ ብላ ታወራታለች ማለት ነው። እኔ ሜራ ነኝ፣ ማያቅተኝ ነገር የለም፣ ገና ማንነቴን አላወቅሽም፣ ማን እንደውም አስረዳሻለሁ በየአንዳንድ። ሮቤል ደግሞ ብሩን ለእኔ ካሰጣሽ አድናን ቤቱን እንደሸጠሽ ቢያውቅ ከዚህ ከምድር ያጠፋሻል ብሎ ሮቤል ሲናገር አይዞክ እሱ ቢያውቅም ባያውቅም አንተም ግን ምንም ማያገባው ነገር የለም፣ ከእንግዲህ እንዳደርስብኝ አልደርስም ብላ ሚራ ለሮቤል ታስጠነቅቃለች ማለት ነው። እንዲሁም ደግሞ ሉሃናና ሮቤል በጣም ሉሃና ሮቤልን ለመጫወት ፈልጋ ነበረ እና ያው ብሩ በእጇ ገብቶ ነበረ። ሚራ ባትነቃ ኖሮ እሺ እመጣለሁ። እሺ እንግዲህ እዚህ ጋር ሮቤል ብሩን ካልሰጠሽ ሳራ ጎን እንድትተኛ ያረግሻለሁ ብሎ ያስገደዳት ነውና ሚራ ደግሞ በዚህ ብር ውስጥ ተጠቂውም ተጎጂውም እሱ አንድና አንድ ባሌ ብቻ ነው ብላ ለሮቤል ትናገራለች ማለት ነው። ሮቤል ደግሞ ሚራ እኔ ነግሬሻለሁ፣ የፈለግኩትን ነገር ማድረግ እንደምችል ታውቂያለሽ። ሳራ ጎን መተኛት ካልፈለግሽ ብሩን ለሁለታችንም አካፊ ብሎ ይላታል ማለት ነው። ያንተ 5 ሳንቲም እኔ ጋ የለም። አንተ የምን ብር ነው የምታወራ? አንተ ሰውዬ አይገባህም እንደምን እንደምነግርህ፣ አይገባህም እንደምን እንደማወራክ። ስራ ለከዚህ ቀጥ ብለህ ከክላሱ ውጣ ብላ ታስጠነቅቋለች ማለት ነው። ሮቤል እወጣለሁ ግን ከምድረ ገጽ እንድትጠፊ ነው ማረግሽ ታለሽ ብሎ ይናገራታል ማለት ነው። ሉሃናን እንግዲህ አሳልፋ ሰጥታለች ማለት ነው። ሚራ ለአጋቶቹ አሳልፋ ሰጥታታለች። ሮቤልና አድናን ሚራ እንዳሳገተችው ቢያውቁ ያው በጣም ትልቅ ችግር ውስጥ ሚራ እንደምትገባ እርግጠኛ ነኝ። ወይም ሚራ አሁንም ደግሞ ሮቤል ነው ያሳገታት፣ ሮቤልን ስለተጫወተችበት ሮቤል ነው ያሳገታት፣ እኔ ምንም ነገር አላረኩም ብላ ለአድናን ይቅርታ ትለዋለች ማለት ነው። እዚህ ጋር አሁን አድናንና ሮቤል ጉዳቸው ፈላ ነው የሚባለው። እንግዲህም ያው በጣም ትልቅ ችግር ውስጥ ነው ያለው እና በሉሃና መሀል ሁለተኛ ሮቤልን አድናን ሮቤልን አስጠንቅቋል ማለት ነው። ሉሃና ክላስ ውስጥ በሩ ላይ ደርሽ ብትል ራሱ እዛነ እኔን አያርገኝ ብሏል ማለት ነው። አድናን ለሮቤል አንተ ምንም የምታመጣው ነገር የለም፣ ሉሃና ምንም ብትሆን የኔና የኔ ብቻ ነች። ከእንግዲህ እኔ ሉሃናን አልከተላትም፣ እሷ ናት እኔን የምትከተለኝ። እኔ ህይወቷን እንደማጨልምባት ነግሬያታለሁ። እኔን ተጫወታማ እሷ በቀላሉ አትሄድም ብሎ ሮቤል ተናግሯል ማለት ነው። እንግዲህ ውድና የተወደዳችሁ የዩቲዩብ ተከታዮች የዛሬው ክፍል ይህንን ይመስላል።
ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ስለምታበረታቱኝ ደግሞ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።